13ኛው ጥያቄ ደግሞ ምን ይለናል? In a pea plant, the allele T for tallness is dominant over T for shortness. If two heterozygous individuals are crossed, ሁለት heterozygous individuals cross ሆኑ capital T small t እና capital T small t. እስኪ እናንተ cross አድርጓቸው. Which of the following is true? የትኛው ነው true ይላል? Phenotypic and genotypic ratio will be the same. The genotypic ratio would be 3:1. The phenotypic ratio would be 3 short, 1 tall, and 25% the individual would be short ይላል። ስለዚህ መልሱ ዲ ነው። ለምን መልሱ ዲ ሆነው? When two heterozygous individuals are crossed in a monohybrid cross, tallness is dominant over shortness. ግልጽ ነው አይደለ? tallness ሁሉ ጊዜ ከshortness dominant ነው። so ይሄንን genotypic ratio ስናስቀምጥ ምን እናገኛለን? 1 homozygous tall እናገኛለን፣ 2 heterozygous tall እናገኛለን አይደለ? heterozygous ማለት እንግዲህ ድብልቅ ማለት ነው። እና 1 homozygous short እናገኛለን ማለት ነው። ይሄ ምንድነው? genotypic ratio ነው። ማን ነው? genotypic ratio ነው። 1 tt 2 t small t and 1 small t. phenotypically ደግሞ 3 tall እና 1 short እናገኛለን ማለት ነው። አሁን ምንድነው genotype እና phenotype እንደተረዳችሁት ከዚህ ማለት ነው። genotype ማለት ክሮስ አድርገን የምናገኘው ጄኔቲክ ማቴሪያሉ መግለጽ ማለት ነው። that means ምኑን መግለጽ ነው? ኮምቢኔሽኑን መግለጽ ነው። ካፒታል ቲ ነው፣ ካፒታል ቲ ስሞል ቲ ነው፣ ሁለቱም ስሞል ቲ ነው። ይሄ ምንድነው? ጄኖታይፒክ ሬሾ ይባላል። ፌኖታይፒክ ሬሾ ማለት ግን ኦብዘርቨብል የሆነውን ትሬት መግለጽ። ስንት አጭር አለ፣ ስንት ረጅም አለ። ስለ አጭርና ረጅም ከሆነ ጥያቄው፣ ስለ ከለር ከሆነ ስንት ፐርፕል አለ፣ ስንት ሬድ አለ። አያችሁ የሚታየውን ትሬት ስንገልጽ ያኔ ፌኖታይፕ እንላለን። ጄኖታይፕ ምንለው ግን ክሮስ አድርገን የምናገኘውን ኮምቢኔሽን መግለጽ ነው ማለት ነው። ስለዚህ ኤ ሊሆን አይችልም። the phenotypic and genotypic ratio አንድ አይደለም። ያው እዚህ ጋር 3 tall 1 short ነው ያለው፣ እዚህ ጋር ግን 1 tt 2 tt እና 1 tt ብለናል። የተለያየ ነው። the genotypic ratio would be 3:1. genotypic ratio አይደለም 3:1 የመጣው ምኑ ነው? ፌኖታይፕ ነው። እንዳትረሱ ፌኖታይፕ ማለት ቁመቱ ነው። ጥያቄው ስለ ቁመት ከሆነ ቶል እና ሾርት ነው። እንዳልኳችሁ ስለ ከለር ከሆነ ሬድ ፐርፕል ከሆነ ይሄን ነው በቃ። ስንት ሬድ አለ፣ ስንት ፐርፕል አለ፣ ስንት ቶል አለ፣ ስንት ሾርት አለ ነው ፌኖታይፕ የሚታየው በአይናችን የምናየው ነው። ስለዚህ ዲ ደግሞ ምን ይለናል? 25% ኢንዲቪጁዋል ዊል ቢ ሾርት። መልሱ ዲ ነው። ለምን መልሱ ዲ ሆነ? 25% ማለት ምን ማለት ነው? እስኪ ይሄንን እንግለጸው። 3 ቶል ማለት ከአራቱ 3 ቶል ነው አይደል? ስለዚህ 3/4 ማለት ነው። 3/4 ማለት ደግሞ 75% ማለት ነው። ስለዚህ 75% ምንድነው? ቶል ነው። 1 ሾርት ነው ያለው 1/4 ማለት ነው። 1/4 ማለት ምን ማለት ነው? 25% ማለት ነው። ስለዚህ መልሱ ምንድነው? ዲ ነው ማለት ነው። ወደ 14ኛው ጥያቄ እንሂድ። which one of the following is not true about prokaryotic cell? ስለ prokaryotic cell ትክክል ያልሆኑ ስቴትመንት የትኛው ነው? A complex cell wall containing peptidoglycan። እንደምናውቀው prokaryotic cell ማለት በደንብ ኤክስፕሌን ለማድረግ እንሞክራለን። ኒውክለሳቸው ባውንድድ ያልሆነ በሜምብሬን ባውንድድ ያልሆነ ማለት ነው ፕሮካሪዮቲክ ሴል ማለት። ልክ ባክቴሪያና ብሉ ግሪን አልጋይ ናቸው ፕሮካሪዮቲክ ሴል የሚባሉት። ሴል ወላቸው ከምንድን ነው የሚሰራው? ፔፕቲዶግላይካን ነው። ይሄ ልክ ነው አይደል ስቴትመንቱ? ፔፕቲዶግላይካን የባክቴሪያ ሴል ወል የተሰራበት እንደሆነ እናውቃለን። ቢ ኒውክለስ ኢዝ ኖት ባውንድድ ባይ ኒውክሊየር ሜምብሬን። ትክክለኛ ሐሳብ ነው። ኒውክለሳቸው በኒውክሊየር ሜምብሬን ባውንድድ አልተደረገም። ለዛ ነው ፕሮካሪዮቲክ የተባሉት። ፕሮ ማለት መጀመሪያ በነገራችን ላይ ከዩካሪዮቲክ እና ከፕሮካሪዮቲክ ዲስከቨር የተደረጉት ፕሮካሪዮቲክ ሴሎች ናቸው። ሲ ዲቫይድድ ባይ ባይናሪ ፊዥን። እንደምናውቀው ባክቴሪያ ዲቫይድ የሚያደርግበት መንገድ በባይናሪ ፊዥን ነው። ስለዚህ ይሄ መልሱ ልክ ነው። ዲ ሂስቶን ፕሮቲን አሶሺየትድ ዊዝ ዲኤንኤ። በፍጹም ሂስቶን የተባለው ፕሮቲን ከዲኤንኤ ጋር አሶሺየትድ አይሆንም። ለማ ለፕሮካሪዮቲክ ሴል። እስኪ ልዩነታቸውን እንይ በደንብ። እቺን ቴብል ከያዘን የፕሮካሪዮቲክ እና የዩካሪዮቲክ ሴል ልዩነት ይገባናል። በሳይዝ ካየን ከ1 እስከ 10 ነው የፕሮካሪዮቲክ። እዚህ ጋር እንደምናውቀው የዩካሪዮቲክ ደግሞ ከ10 እስከ 100 ነው። ኒውክለሳቸው የፕሮካሪዮቲክ በሜምብሬን ባውንድድ አልተደረገም፣ አልተሸፈነም። የዩካሪዮቲክ ሴል ግን ኒውክለሳቸው በኒውክሊየር ኢንቨሎፕ፣ የባለፈው ቪዲዮ ትዝ ካላችሁ ኒውክለስ፣ ኒውክሊየር ኢንቨሎፕ፣ ኒውክሌሎስ እና ክሮማቲን የሚባል ፓርት እንዳለው አይተናል። ኒውክለስን ሰራውንድ ያደረገው ማን ነው? ኒውክሊየር ኢንቨሎፕ ነው። የዩካሪዮቲክ ሴል ኒውክለስ በኒውክሊየር ኢንቨሎፕ ሰራውንድ ሆኗል። ሌላው ስለ ዲኤንኤ ስናወራ የፕሮካሪዮቲክ ሴል ዲኤንኤ እዚህ ጋር እንደምታዩት ኖት አሶሺየትድ ዊዝ ፕሮቲን ቱ ፎርም ክሮሞዞም።
ከፕሮቲን ጋር ወይም ከሂስተን ጋር አሶሺየት አልተደረገም ክሮሞዞም ለመፍጠር ማለት ነው። ተግባባን? እና ሌላው ዲኤንኤው ኮንቲኒየስ የሆነ ሉፕ ነው የሚፈጥረው። ሊኒየር አሁን እኛ የዩካሪዮቲክ ሴሎች የፕላንት የአኒማል ዲኤንኤ ሊኒየር ሆነ ዲኤንኤ ነው ያለን። ፕሮካሪዮቲክ ሴሎች ግን ኮንቲኒየስ የሆነ ሉፕ ይፈጥራል። ምናቸው? ዲኤንኤያቸው የፕሮካሪዮቲክ ሴል እና ደግሞ አሶሺየትድ ዊዝ ሂስተን ፕሮቲንስ ኢን ክሮሞዞም ማለት ነው። ክሮሞዞም እንደምናውቀው ሂስተን የሚባል ፓርት እንዳለው አሳልፈናል። ስለዚህ ዩካሪዮቲክ ሴሎች ክሮሞዞማቸው ከምን ጋር አሶሺየትድ ሆናል? ከሂስተን ፕሮቲን ጋር ማለት ነው። ፕሮካሪዮቲኮች ማይቶኮንድሪያ የላቸውም፣ ዩካሪዮቲክ ግን አላቸው። ሌላው ክሎሮፕላስት፣ ብዙ ጊዜ ክሎሮፕላስት ፕሮካሪዮቲክ ላይ አብሰንት ነው የምንለው። ነገር ግን አንዳንድ ፎቶሲንተሳይዝ የሚያደርጉ ፕሮካሪዮቲክ ሴሎች ክሎሮፕላስት ሊኖራቸው ይችላል። ዩካሪዮቲክ ሴል ላይም ክሎሮፕላስት አንዳንድ ሴሎች ላይ ነው ያለው። ፕላንት ሴልና አልጌሎች ላይ ነው የሚኖረው። ምክንያቱም አኒማሎችም ያው ዩካሪዮቲክ ሴል ውስጥ ይገባሉ፣ ግን ክሎሮፕላስት የላቸውም። እዚህ ላይም ሁሉም ላይ አይገኝም ማለት ነው። ሌላው ራይቦዞም ነው። ራይቦዞም ሁለቱም ላይ ይገኛል። ፕሮካሪዮቲክም ላይም ዩካሪዮቲክ ላይም ይገኛሉ። ነገር ግን በሳይዝ ዩካሪዮቲክ ሴሎች ላርጀር ሳይዝ አላቸው ማለት ነው። ኦልሞስት ወደ 80 ኤስ ማለት ነው። ይሄ ነገር ሴድሜንተሪ ኮኤፊሽንት ይባላል። ሴል ዎል ነው። ሌላው ሴል ዎል ፕሮካሪዮቲክ ላይ ሁሌ ይገኛል። ሁሌ ይገኛል። እቺ ፓርት ብዙ ጊዜ ታሳስታለች። ፕሮካሪዮቲክ ሴሎች ሁሉም ሴል ዎል አላቸው። አዎ፣ ግን ከሴሉሎስ አይደለም የተሰራው። ከምንድን ነው የተሰራው? ከፔፕቲዶ ግላይካን ነው። ይሄን እንዳትረሱ። ፕሮካሪዮቲኮች ሁሌ ሴል ዎል አላቸው። ዩካሪዮቲክስ ሁሌ ሴል ዎል አላቸው? የላቸውም። ምክንያቱም አኒማሎች ሴል ዎል የላቸውም፣ ሴል ሜምብሬን ያላቸው። ስለዚህ ዩካሪዮቲኮች ልክ ፕላንት ሴሎች፣ ፈንጋል እና አልጋል ሴሎች አላቸው። የስ ግን ሁሉም አይደሉም። ከምንድን ነው የዩካሪዮቲክ ሴል ዎል የተሰራው? ከሴሉሎስ ነው ማለት ነው። የፈንጋል ይለያል፣ ግን የፕላንት ሴሉሎስ ማነው? የፕላንት ሴል ዎል ከምንድን ነው የተሰራው? ከሴሉሎስ ነው የተሰራው ማለት ነው። ይሄ ነው ልዩነቱ ባጭሩ። እስኪ ወደ ቀጣዩ ጥያቄ 15ኛው ምን ይለና which of the following illustrates the importance of surface area to volume ratio of a cell its efficiency in the dash ነው የሚለው። የትኛው ነው የሰርፌስ ኤሪያ ቱ ቮሊዩም ሬሾ ኦፍ ኤ ሴል ኢምፖርታንስን ኢሉስትሬት የሚያደርገው ከኤፊሽንሲ አንጻር ነው? ኤ uptake of carbon dioxide need for photosynthesis, B the release of energy in respiration, C conservation of metabolic energy and the release of energy during respiration ይላል። መልሱ ኤ ነው። ሲምፕሊ ብዙ ጊዜ የአንድ ሴል ሰርፌስ ኤሪያ ቱ ቮሊዩም ሬሾ የሚይዘው ሰርፌስ ኤሪያ ሲካፈል ለቮሊዩሙ ማለት ነው። ይሄ ሬሾ ጥቅሙ ምንድነው? ካርቦን ዳይኦክሳይድ ምን ያህል እንደምናውቀው ለፎቶሲንቴሲስ ከሚያስፈልጉ ነገሮች ውስጥ አንዱ ካርቦን ዳይኦክሳይድ ነው። ስለዚህ ሰርፌስ ኤሪያ ቱ ቮሊዩም ሬሾ ትልቅ ነው ማለት ካርቦን ዳይኦክሳይድ በደንብ ወደ ውስጥ ማስገባት ይችላል ማለት ነው። ተግባባን? ከጋዝ ኤክስቼንጅ ጋር ነው ብዙ ጊዜ ሰርፌስ ኤሪያ ቱ ቮሊዩም ሬሾ የሚገናኘው። ስለዚህ ሰርፌስ ኤሪያው ትልቅ ከሆነ ካርቦን ዳይኦክሳይድ አፕቴኩ በደንብ ምን ያደርገ ይመጣል? እየጨመረ ሄዳል ማለት ነው። እንደምናውቀው ሴልስ ኒድ ቱ ኤክስቼንጅ ጋስ ላይ ካርቦን ዳይኦክሳይድ ኤንድ ኦክሲጅን ዊዝ ዴር ኢንቫይሮንመንት ፎር ዴር ሜታቦሊክ ፕሮሰስ ማለት ነው። ስለዚህ ሃይ ሰርፌስ ኤሪያ ቱ ቮሊዩም ሬሾ ካለው ሞር ኢፊሽንት ይሆናል። ጋዞቹ ዲፊውዝ እንዲደረጉ ወደ ሴል ሜምብሬን ዲፊውዝ ሆነው እንዲገቡ በደንብ እድል ይፈጥራል ማለት ነው። ስለዚህ ሰርፌስ ኤሪያ በጨመረ ቁጥር ጋዝ ኤክስቼንጅ እየጨመረ ይሄዳል ማለት ነው። ያው ሌላ ብዙ ኤክስፕላኔሽን ስለሌለው ነው የተውኩት። 16ኛው ምን ይለናል? which group of microorganism cause the disease known as athlete's foot? athlete's foot የተሰኘን በሽታ የሚያመጡት ማይክሮኦርጋኒዝሞች ማን ናቸው? ባክቴሪያ ናቸው? ፕሮቶዞዋ ነው? ኦር ፈንጋይ ነው? ኦር ቫይረስ ነው? የትኛው ነው? መልሱ ፈንጋይ ነው። ይሄ አትሌትስ ፉት የሚባለው ብዙ ጊዜ ፈንጋል ኢንፌክሽን ነው። የእግሮች ላይ ነው፣ ብዙ ጊዜ ፊት ላይ ነው የሚገኘው። የእግር ቆዳ ላይ ነው ብዙ ጊዜ የሚከሰተው። ፓርቲኩላሪ ደግሞ ቶይስ በጣቶች መካከል ነው ብዙ ጊዜ ይሄ በሽታ የሚገኘው። ለዛ ነው በጣቶች መካከል ስለሚከሰት ነው አትሌትስ ፉት የተባለው። በደንብ ይሄ እንደምናውቀው ፈንገስ እንዲራባ በጣም ሙቀትና እርጥበት ይወዳል ፈንገስ ማለት ነው። ስለዚህ ብዙ ጊዜ እርጥብ ካልሲና ጫማ የሚያደርግ ሰው ለዚህ ፈንገስ የመጋለጥ እድሉ ከፍተኛ ነው። ለዛ ነው making them common in athletes or individual who wear tight fitting shoes for extended period ብዙ ጊዜ አትሌቶች ላይ የሚታየው በዚህ ምክንያት ነው ማለት ነው። ስለዚህ አትሌትስ ፉት እንደዚህ በሽታዎች የሚመጡት በፈንጋይ ነው ማለት ነው።
እስኪ እሺ በባክቴሪያ የሚመጡትን በፕሮቶዛ የሚመጡትና በቫይረስ የሚመጡትን እኒ ምክንያቱም በዚህኛው አስሌትስ ፉት ከተጠየቀ ሪንግ ስወርም ልትባሉ ትችላላችሁ። እስኪ እንየው ሰፋ አድርገን ይህን ቴብል በደንብ ካየን ባክቴሪያ፣ ቫይረስ፣ ፈንጋይ፣ ፕሮቶዛ በደንብ መረዳት እንችላለን። መጀመሪያ እዚህ ላይ ባክቴሪያ እንዴት ነው ማይክሮ ኦርጋኒዝሙ በሽታ የሚያስከስተው ወይም በሽታ የሚያመጣው የሚለውን እኒ ባክቴሪያ ሪሊዝ ቶክሲን አት ዘ መልቲፕላይ ባደረገ ቁጥር ቶክሲን ሪሊዝ ያደርጋል ባክቴሪያ ማለት ነው። ይሄ ቶክሲን ደግሞ ሴሉን አፌክት እያደረገው ምን ይመጣል ማለት ነው? እየጨመረ ይመጣል ማለት ነው። ኢን ዘ ባክቴሪያል ዲዚዝ ካን ቢ ትሪትድ ዊዝ አንቲባዮቲክ በባክቴሪያ የሚመጡ በሽታዎች በምንድን ነው ትሪት የሚደረጉት? በአንቲባዮቲክ ነው ትሪት የሚደረጉት ማለት ነው። and some bacteria invade and grow in the tissue of organ and causing physical damage አንዳንዴ የቲሹን ኦርጋንስ ኦፍ ቲሹን ኢንቬድ አድርገው እዛ ግሮ ሊያድጉ ይችላሉ። በይሳት ደግሞ ምን ያስከትላል ማለት ነው? ፊዚካል ዳሜጅ ያስከትላል ማለት ነው። ዋናው እኛ የምንፈልገው በባክቴሪያ የሚመጡ በሽታዎች እነማን ናቸው? እነዚህን በሽታዎች መያዝ ይኖርባቸዋል። ወይም ኖርማሊ ኒሞኒያ፣ ኮሌራ እና ቲቢ ኮመን ዲዚዝ caused by bacteria ናቸው ማለት ነው። እሺ ቫይረስስ ከባክቴሪያ በምንድን ነው የሚለየው? ቫይረስ ሜታቦሊክ ሲስተምን ዲስራፕት በማድረግ ነው የሚታወቀው። ሜታቦሊክ ሲስተሙን ተቆጣጥሮ ምንድን ነው የሚያደርገው? ከዛ በኋላ ሴሉን ሞር ቫይረስ እንዲያመርት ማዘዝ ይጀምራል ማለት ነው። ምክንያቱም አንድ ሲስተሙን በእጁ ስላደረገ ማለት ነው። አንድ ጄኔቲክ ማቴሪያል ኦፍ ዘ ቫይረስ ከሴሉ ጋር ኢንኮርፖሬት ከሆነ በኋላ ከዛ በኋላ በቃ ሴሉ ዲቫይድ ባደረገ ቁጥር ምን እየተመረተ ይመጣል? ቫይረሱ እየተመረተ ይመጣል። ወይም ደግሞ ቫይረሱ ሴሉ ተጨማሪ ቫይረሶችን እንዲያመርት ምን ያደርጋል? ያዘዋል፣ ኢንስትራክት ያደርገዋል። ምክንያቱም ዲኤንኤ የሚባለው ነገር ኮድ ኦፍ ላይፍ ነው የሚባለው። እሱን ከተቆጣጠር ወይም እነዛ ኦርጋኒዝሞች ያንን ዲኤንኤ ከተቆጣጠሩ ከዛ በኋላ ቫይረሶችን እንደፈለጉ ማምረት ይችላሉ። ራሳቸውን በቁጥር መጨመር ይችላሉ ማለት ነው። ቫይረስ የሚለየው በአንቲባዮቲክ ምን አይደረግም? ትሪት አይደረግም። በቫይረስ የሚመጣ በሽታ የበለጠ አስቸጋሪ ነው ከባክቴሪያ ማለት ነው። ከባክቴሪያ ውስጥ ደግሞ በማን የሚመጣ ብያለሁ ባለፈው? በግራም ኔጌቲቭ ባክቴሪያ የሚባሉት እነሱ የበለጠ ለማከም አስቸጋሪ ናቸው ማለት ነው። ለምንድን ነው ግን በአንቲባዮቲክ ትሪት ማይደረገው? they are only active inside the cell። በነገራችን ላይ ቫይረስ ህይወት አለው የለውም ራሱ ጭቅጭቅ አለው ማለት አንዳንዶች ሳይንቲስቶች አይ ቫይረስ ህይወት ያለው ነገር አይደለም ከሊቪንግ ቲንግስ መውጣት አለበት ጭራሽ ይላሉ። ለምንድን ነው ይሄ የተባለው? ቫይረስ ህይወት የሚኖረው ሴል ውስጥ ብቻ ነው። ከሴል ውስጥ ሲወጣ አንድ ኦርጋኒዝም መከወን የሚገባውን ፕሮሰስ ማንኛውም ነገር አያካሂድም። ኒውትሪሽን ምን የሚባል ነገር አለ አይደል? ሪፕሮዳክሽን፣ ሌሎች ኮመን የሆኑ ካራክተሪስቲክሶች አሉ። እነዛ በፍጹም ቫይረስ ላይ አይታዩም። ቫይረስ ህይወት የሚኖረው ልክ እዛ ሴል ውስጥ ሲኖር ነው ማለት ነው። የዛኔ ደግሞ ሴል ውስጥ ደግሞ አንቲባዮቲክ ሊገባ አይችልም። ስለዚህ ቫይረስ በአንቲባዮቲክ ማከም አይቻልም ማለት ነው። ብዙ ጊዜ የእንትን ዲዚዞች የሪስፓይራቶሪ ዲዚዞች በቫይረስ ነው የሚመጡት እንደ ኢንፍሉዌንዛ፣ ኤድስ፣ ኮመን ኮልድ የመሳሰሉት ማለት ነው። ሌላው ፈንጋይ ነው። ፈንጋይ ምንድነው የሚያደርገው? የሆነ ኦርጋኒዝም ላይ ግሮ ካደረገ በኋላ ሃይፌ የሚባል ፓርት አለው። ይሄ ደግሞ ኢንዛይም ሴክሬት ያደርጋል። ያ ሴክሬት ያደረገው ኢንዛይም ደግሞ ምን ያደርጋል? ዳይጀስት ሰብስታንስስ ኢን ዘ ቲሹ ላይ ያሉትን ሰብስታንሶች ዳይጀስት ያደርጋል። ከዛ በኋላ ምን ያደርጋል? ለመኖር ነው እሱ ኢንዛይም ሴክሬት አደርጎ እዛ ሰብስታንሱን ዳይጀስት አደርጎ ምን ያደርጋል? ራሱን እንትን ያደርጋል፣ ያሳድጋል ማለት ነው። ስለዚህ ሃይፌ የሚባለው ነገር ባደገ ቁጥር ቲሹን እየጎዳ ይመጣል ማለት ነው። አንዳንዴ ቶክሲን ሴክሬት ሊያደርግ ይችላል፣ መርዛማ ነገር ሴክሬት ሊያደርግ ይችላል። አብዛኛው ግን መርዛማ ነገር ሴክሬት አያደርግም ፈንጋይ። አንዳንዱ ደግሞ አለርጂክ ሪያክሽን ይፈጥራል፣ ልክ እንደ ፋርመርስ ለንግ ያሉት ማለት ነው። ስለዚህ 3 በፈንጋይ የሚመጡ ኮመን በሽታዎች እዚህ ጋር ያልተጠቀሰ ሪንግ ወርምን ጨምሮ አትሌትስ ፉት፣ ፋርመርስ ለንግ እና ሪንግ ወርም በምንድን ነው የሚመጡት? በፈንጋይ ነው የሚመጡት ማለት ነው። 3ቱ ኮመንሊ የሚታወቁ ናቸው። ፕሮቶዟ ነው ሌላኛው። ፕሮቶዟ በተለያየ መንገድ ነው ዲዚዝን ሊያመጣ የሚችለው ልክ ማላሪያ እና ስሊፒንግ ሲክነስ ማለት ነው። እነዚህ በፕሮቶዟ ነው የሚመጡት። እሺ 17ኛ ጥያቄ A substance that provides nourishment essentially for growth, energy, repair and maintenance of life is called dash substance ነው የሚለው። ለእድገት ኢነርጂ ለማግኘት ሰውነት ለመጠገን ላይፍን ለማስቀጠል
የምንወስደው ወይም አስፈላጊ የሆነ ሰብስታንስ ምን ይባላል? ኒውትሪሽን ሰብስታንስ አይደለም። ባላንስድ ዳይት ሰብስታንስ አይደለም። ማል ኒውትሪሽን ሰብስታንስ አይደለም። ኒውትረንት ነው የሚባለው። ኒውትረንትስ ምንድን ናቸው? they are substances ናቸው that provide nourishment essential for growth, energy, repair and the maintenance of life process in organism ማለት ነው። እነዚህ ኒውትረንትስ የሚባሉት እነማን ናቸው? እነ ካርቦሃይድሬት፣ ፕሮቲን፣ ፋት፣ ቪታሚንስ፣ ሚነራልስ ኤንድ ወተር ማለት ነው። ሁሉም ላይፍን ለማስቀጠል የራሳቸው ድርሻ አላቸው ማለት ነው። ሰውነትን ለመጠገን ቢውልድ ለማድረግ ፕሮቲን የራሱ ድርሻ አለው። ካርቦሃይድሬት ኢነርጂ ይሰጣል። ፋት በተመሳሳይ ቫይታሚንስ በጣም ለየት ያሉ ጥቅሞች አላቸው። ሚነራል ብዙ ባላንስ በሰውነታችን ይፈጥራል። ወተር በጣም አስፈላጊ ነገር ነው። ሁሉም ላይፍን ሰስቴን ለማድረግ የራሱ ድርሻ ይኖረዋል ማለት። ስለዚህ ሰብስታንስ ስለተባለ መልሱ ምንድነው? ኒውትረንት ነው ማለት ነው። 18ኛ ጥያቄ። አሁንም ጥያቄው ተዛብቷል። ሁለተኛ ጊዜ ነው 17 የመጣው። which one of the following microorganism is the smallest of all? በሳይዝ በጣም ትንሹ ማን ነው? ቫይረስ ነው? ባክቴሪያ ነው? ይስት ነው? ኦር ፈንጋይ ነው? ኦር ፈንገስ ነው? በሳይዝ በጣም ትንሹ ቫይረስ ነው። በነገራችን ላይ the smallest of all microorganisms ይባላል። ከባክቴሪያ ከይስት ከሁሉም ያንሳል በሳይዝ። በምንድነው ይሄንን የምናውቀው? ቫይረሶች የሚለኩት በናኖሜትር። ናኖሜትር ማለት ምን ማለት ነው? 10 to the power of -9 ማለት ነው። በጣም ትንሽ ቁጥር ነው። እነ ባክቴሪያ፣ ይስት፣ ፈንጋይ ግን በማይክሮሜትር ሊለካሉ። ቅድምም ብለናል ፕሮካሪዮቲክ እና ኢዩካሪዮቲክ ሴል ብለን። ፕሮካሪዮቲክ 1 እስከ 10 ማይክሮሜትር፣ የኢዩካሪዮቲክ ደግሞ ከ10 እስከ 100 ማይክሮሜትር ብለናል። ስለዚህ በሳይዝ ባክቴሪያ ከቫይረስ ይበልጣል ማለት ነው። and they are sub microscopic infection agent that only replicate inside the cell of the living organism። እንዳልኳችሁ ቫይረስ የሚባለው ነገር ህይወት የሚኖረው ሴል ውስጥ ሲኖር ነው። that means living organism ውስጥ ከሌላ ሪፕሊኬት ማድረግ አይችልም። ራሱን መቀየር አይችልም። ሌላ የሆነ ኮመን የሆነ ላይፍ ፕሮሰስ ሊያካሂድ በፍጹም አይችልም ማለት ነው ቫይረስ። ስለዚህ በሳይዝ በጣም ትንሹ እሱ ነው። አሁን ይሄኛው ጥያቄ 18 ይላል። 19ኛ ጥያቄ ማለት ነው። the theory of transformation, use and disuse of organs and inheritance of the acquired traits was given by A. Buffon, B. Lamarck, C. Charles Darwin, D. Alexander Oparin ይላል። ማን ነው ቲዮሪ ኦፍ ትራንስፎርሜሽንን ዩዝ ኤንድ ዲስዩዝ ኦፍ ኦርጋንስ ኤንድ ኢንሄሪታንስ ኦፍ አኳየርድ ትሬትስን ፕሮፖዝ ያደረገው? መልሱ ላማርክ ነው። ላማርክ ነው። ፈረንሳዊ ነው። በ18ኛው ሴንቸሪ እና በ19ኛው ሴንቸሪ አካባቢ የነበረ ሰው ነው። የሱ ቲዮሪ ሁለት ነገር ነው የሚይዘው። ዩዝ ኤንድ ዲስዩዝ ኦፍ ቲዮሪ ኤንድ ኢንሄሪታንስ ኦፍ ዘ አኳየርድ ትሬትስ የሚባሉ ሁለት ነገሮችን ያነሳው። So for many years in Europe, the Christian belief had been that the earth and all species had been created about 6000 years ago. ስለዚህ ለብዙ አመታት በአውሮፓ ውስጥ ምን ተብሎ ይታመን ነበር? በክርስቲያኖች እምነት መሬት እና ደግሞ ስፒሺሶቹ ማለት ነው ከተፈጠሩ 6000 አመታት ተቆጥሯል የሚል እምነት ነበረ በክርስቲያኖች። So in the mid 1700 በ1700 መካከል አካባቢ ጆርጅ ቡፎን የተባለ ሰው ይህንን አይዲያ ቻሌንጅ አደረገ። አሁን ስለ ኢቮሉሽን በሙሉ የምናወራው ነገር ያው እዚሁ ከመጽሐፉ ወይም ከሞጁል የወሰድናቸው ነገሮች ናቸው እንጂ ያው እንደ ግል እንዳንወስደው ማለት ነው። የግል ፐርሰፕሽን ይለያል። ስለ በኢቮሉሽን ማያምን ሰው ይኖራል አይደል? ግን ያው ከሳይንሱ አንጻር ብቻ ነው ያወራን ያለ ነው። ይህንን ከግምት እንድታስገቡልኝ ነው፣ የግል አይዲያ አይደለም። So in the mid 1700 ጆርጅ ቡፎን ቻሌንጅ ዲስ አይዲያ። ይሄንን አይዲያ ቻሌንጅ ያደረገ ጆርጅ ቡፎን የሚባል ሰውዬ ምን አይዲያ ሰጀስት አደረገ ካለን እርዝ እንደምታስቡት 6000 ዓመት ሳይሆን ከተፈጠረች ከዛ በላይ ነው አለ። ፕላስ ደግሞ the organisms change over time in response to the environmental pressure and random events። በኢንቫይሮንመንታል ፕሬሸር ምክንያት ኦርጋኒዝሞቹ ከታይም እየተቀየሩ ነው የመጡት። ስለዚህ ፈጣሪ አንዴ መሬትን ፈጥሮ ከዛ በኋላ ስፒሺሶቹን እዛ ምድር ላይ አኖረ የሚለው ነገር ልክ አይደለም የሚል ሐሳብ ጆርጅ ቡፎን የተባለ ሰው አነሳ ማለት ነው። So at the time Buffon had no evidence to back up them and as a result could not convince people። መረጃ ሊያቀርብ አልቻለም። ስለዚህ ሰው ሊቀበለው አልቻለም፣ ሰው ማሳመን አልቻለም። ስለዚህ መጀመሪያ ይህንን ሐሳብ ያነሳው ጆርጅ ቡፎን ነው ማለት ነው። at the start of the 19th century ስለዚህ ያስቡት በ1700 እና በ1900 በ19ኛው ሴንቸሪ that means በ1800 አካባቢ በሉት at the start of 19th century ነው የሚለው። ላማርክ የሚባል ሰው የቡፎንን አይዲያ ሰማ፣ አነበበ
and made what is now considered to be the first major advance towards the modern evolutionary thinking. ስለዚህ ከቡፎን ሀሳብ ተነስቶ አሁን ላይ በጣም ፈርቀዳጅ ስለ ኢቮሉሽነሪ ቲንኪንግ ስናነሳ ፈርቀዳጅ የሆነውን ሀሳብ እንዲያነሳ ያደረገው ላማርክ የተባለ ሰውዬ የቡፎንን አይዲያ ካነበበ በኋላ ነው ማለት ነው። ስለዚህ ያው እንዳትረሱ ቡፎን የማንን አይዲያ ነው ቻሌንጅ ያደረገው? የክርስቲያን ብሊፍ ነው። ምን የሚለውን ብሊፍ? ፈጣሪ ምድርን ከ6000 ዓመት በፊት ነው የፈጠራት፣ ፕላስ ደግሞ ስፒሺሶቹንም የዛኔ ነው የፈጠራቸው የሚለውን አይዲያ ማለት ነው። ስለዚህ ላማርክ ከቡፎን ተነስቶ ይህንን አይዲያ አሰፋው ማለት ነው። በ1809 አካባቢ ያው እንዳልኳችሁ በ19ኛው ሴንቸሪ መጀመሪያ ማለት የ19ኛው ሴንቸሪ መጀመሪያ 1800 ነው አይደል? ስለዚህ ምን የሆነ ፔፐር ፐብሊሽ አደረገ፣ ፊሎሶፊ ዞሎጂክ የሚል አይ ዶንት ኖ በትክክል ፕሮናውንስ ማድረጌን ፔፐር ፐብሊሽ አደረገ። ምን ይላል? in which he described a two-part mechanism by which change was gradually introduced into the species and passed down through the generation. ስለዚህ አንድ ጄኔሬሽን አልፎ ሌላ ጄኔሬሽን በተተካ ቁጥር ስፒሺሶቹ ላይ ቼንጅ እየተፈጠረ መጥቷል። ያ ቼንጅ ደግሞ ከጄኔሬሽን ጄኔሬሽን እያለፈ ፓስ እየተደራረገ ቆይተዋል አለ እንጂ ስፒሺሶች አንዴ የተፈጠሩ አይደሉም ነው ሀሳቡ። የሱ ቲዮሪ ምን ይባል ነበር? ቲዮሪ ኦፍ ትራንስፎርሜሽን። ስለዚህ ትራንስፎርም እያደረጉ መጥተዋል፣ እየተቀየሩ መጥተዋል። በየስፒሺሶቹ ላይ የሆነ ቼንጅ ኢንትሮዲውስ የተደረገ ያ ቼንጅ ደግሞ ከጄኔሬሽን ጄኔሬሽን እየተላለፈ መጥተዋል። ስለዚህ ቲዮሪ ምን ይባላል? ቲዮሪ ኦፍ ትራንስፎርሜሽን። ቅድም ላማርክ ብሎ ስም አልጠራም አይደለ? ግን ቲዮሪ ኦፍ ትራንስፎርሜሽን ነው የሚለው ጥያቄው ላይ እንዳትረሱ። ወይም ደግሞ ሲምፕሊ ላማርኪዝም መባል ጀመረ። ላማርኪዝም ሁለት ፓርት ኦፍ ቲዮሪ አለው። የቲዮሪ ሁለት ፓርት ነው ያለው። የመጀመሪያው ዩዝ ኤንድ ዲስዩዝ ቲዮሪ ይባላል። ኦር ዩዝ ኤንድ ዲስዩዝ ቲዮሪ ብለን መግለጽ አንችልም፣ ምክንያቱም የቲዮሪው ፓርቶች ናቸው። ሁለተኛ ደግሞ ኢንሄሪታንስ ኦፍ አኳየርድ ትሬትስ ማለት ነው። ሁለቱንም እናያለን። ምን ማለት ነው ዩዝ ኤንድ ዲስዩዝ? ኢን ዲስ ፓርት ኦፍ ሂስ ቲዮሪ he suggested that by continually using a structure or process, the structure or process will become more enlarged or more developed. ስለዚህ በዚህ ዩዝ ኤንድ ዲስዩዝ በተባለው በሱ ፕሪንሲፕል አንድን የሆነ የሰውነት ክፍል ለምሳሌ ኤግዛምፕል ሰጣችኋለሁ። የሆነ የሰውነት ክፍል በጣም በተጠቀምነው ቁጥር ጥቅም ላይ በዋልነው ቁጥር ያ የተጠቀምነው አካል እያደገ ይመጣል፣ እሱ ዴቨሎፕ እያደረገ ይመጣል አለ። ኤግዛምፕል ምን ሰጠ መሰላችሁ? ጅራፍን ማለት ነው። ልክ ጅራፍ የሆነ አንገቷ በጣም ረጅም አንገት ናት አይደል ያላት ጅራፍ። እንዴት ነው አንገቷ የረዘመው አለ? ከፍ ያለ ቦታ ላይ ሳር ነው እንግዲህ የምትበላው፣ የሄርቢቨረስ አኒማል ናት። ስለዚህ ከዛፍ ላይ ያን ነገር ለማንሳት ስትፈልግ አንገቷ ቀና እያለች ነበር የምትወስደው፣ እንደዚህ ብላ ቀና እያለች ከዛ ነበር የምትመገበው ማለት ነው። ስለዚህ ያንን አንገቷን በጣም እየተጠቀመችበት ስለመጣ አንገቷ በጣም ረጅም ሆነ። አያችሁ፣ ዩዝ የሚለው ይሄ ነው። አንገቷን ስለተጠቀመችበት አንገቷ ኢንላርጅድ ሆነ፣ ሞር ዴቨሎፕድ ሆነ። ይሄ ነው ዩዝ ኤንድ ዲስዩዝ ቲዮሪ ማለት። ቤስት ኤግዛምፕል በጅራፍ ነው የሚሰጠው። ግን he couldn't or explain how this might happen። ግን ኤግዛክትሊ እንዴት ነው ጅራፏ አንገቷን ስለተጠቀመች ብቻ ነው የምታድገው how የሚለውን ማብራራት አልቻለም። ግን ምን አለ? it's a natural tendency towards perfection፣ ወደ ሙሉነት የመጠጋት የተፈጥሮ ዝንባሌ ነው አለ። natural tendency towards perfection። ግን ይሄ it's not really an explanation አለ። ምርጥ ጥሩ የሚባል ኤክስፕላኔሽን አይደለም፣ ምክንያቱም ትክክለኛ ሪዝኑን ሊናገር አልቻለም። ይሄ ነው ዩዝ ኤንድ ዲስዩዝ ቲዮሪ ማለት። አንድን ስትራክቸር አንገታችንን በተጠቀምነው ቁጥር አንገታችንን ይረዝማል፣ እጃችንን በጣም በተጠቀመን ቁጥር እንደዛ ይሆናል የሚል ቲዮሪ ነው። ይሄ ዩዝ ኤንድ ዲስዩዝ። ቢ ደግሞ ኢንሄሪታንስ ኦፍ the acquired trait። ምን አለ? Lamarck believed that the traits changed or acquired during an individual lifetime could be passed on its offspring። እሺ ጅራፏ አንገቷ ረዘመ አይደለ? ልክ ጅራፏ በኋላ ልጅ ስትወልድ የምትወልደው ልጅ ልክ እንደ ጅራፉ እንደ እናቷ አንገቷ ረጅም ነው የሚሆነው። ስለዚህ ኢንሄሪታንስ መውረስ ማለት ነው። ወይም ያ የጅራፏ አንገት መርዘም ለልጆች ወደ ልጆቿ ይተላለፋል። ያ ትሬት እሷ ላይ ብቻ የሚቀር ሳይሆን ከጄኔሬሽን ጄኔሬሽን ከኦፍስፕሪንግ ያ ነገር እየተላለፈ ይሄዳል ማለት ነው። እዩ giraffes that had acquired long necks would have offsprings with long necks rather than the short necks their parents were born with ማለት ነው። መጀመሪያ ጅራፍ ስትፈጠር ኔኳ አጭር ነበር። ከዛ በኋላ ዴቨሎፕ አደረገችው አይደለ ሎንግ ኔክ። እሷ ስትወለድ ሾርት ኔክ ቢኖራት እንኳን በኋላ በፕሮሰስ በተለያዩ አሁን ባልነው በዩዝ ኤንድ ዲስዩዝ
ሎንግ ኔክ ስላላት ለልጆቿ የሚተላለፈው ያ ሎንግ ኔክ ነው እንጂ ሾርት ኔክ አይደለም ነው። ይሄ ላማርኪያን ኢንሄሪታንስ ይባላል። ላማርኪያን ኢንሄሪታንስ ይባላል። ግን በተመሳሳይ ይሄ ራሱ በጄኔቲክስ ዲስከቨር ከተደረገ በኋላ ፎልስ አይዲያ መሆኑ ተረጋግጧል ማለት ነው። ዲስፕሩፍ ተደርጓል ማለት ነው። ተግባባን? የላማርክ ሁለቱ ሀሳብ ዩዝ ኤንድ ዩዝ አንድን ስትራክቸር አንድን ቦዲ ፓርት በተጠቀምነው ቁጥር ኢንላርጅድ ይሆናል፣ ዴቨሎፕድ ይሆናል። ሁለተኛው ደግሞ ኢንሄሪታንስ ኦፍ አኳየርድ ትሪት ማለት ያ በላይፍ ታይም ጅራፋ ያገኛችሁ ሎንግ ኔክ ወደ ኦፍስፕሪንጓ ይተላለፋል የሚለው ሀሳብ ነው። ግን ሁለቱም ሀሳብ አሁን ላይ ተቀባይነት እንደሌለው አንስተናል ማለት ነው። እሺ ላማርክ ሌላ ምን አለ? he didn't believe the evolutionary change that takes place gradually and constantly። ላማርክ እንዴት ነው ያሰበው? ያንን ትሪት ያንን ባህሪ በህይወት እያሉ እንስሳቶቹ ዴቨሎፕ ያደርጉታል፣ ያገኙታል፣ ከዛ ያስተላልፉታል ነው እንጂ ይሄ ኢቮሉሽነሪ ቼንጅ የሚባለው አንድ የሆነ ኦርጋኒዝም እንበለው በሆነ ፕሮሰስ በሆነ ኢቮሉሽነሪ ቼንጅ ራሱን እየቀየረ ይሄዳል የሚለው ሀሳብ ላማርክ ጋር ቦታ አልነበረውም ማለት ነው። he studied ancient seashells and noticed that the older they were the simpler they appeared። ይሄ ኤንሸንት ሲሼሎችን ሲያጠና ምን አረገ መሰላችሁ? ምን አየ መሰላችሁ? ወደ ኋላ በተመለሰ ቁጥር ሲምፕል እየሆኑ መጡ። that means ምን ማለት ነው? አሁን ላይ ኒው የሚባሉት ሲሼሎች ሞር ኮምፕሌክስ የሆነ ስትራክቸር ነው ያላቸው፣ የድሮዎቹ ግን ሲምፕል ናቸው ማለት ነው። ስለዚህ ምን አሰበ? ከኦልድ ወደ ምን እየመጣ ነው? ከሲምፕል ወደ ኮምፕሌክስ። ጄኔሬሽን አልፎ ጄኔሬሽን በመጣ ቁጥር ከሲምፕል ወደ ኮምፕሌክስ ሙቭመንት አለ ብሎ አመነ ማለት ነው። from this he conclude that species started out from simple and consistently move towards complexity። አያችሁ፣ ከሲምፕል ነገር ተነሱ። ልክ ሾርት ኔኩን ብላችሁ አስቡ፣ ሎንግ ኔክ። እሺ ከዛስ የሆነ ሌላ ቦዲ ፓርቷን ብትጠቀምደው ያም አድጎ ምን እየሆነ መጣ ማለት ነው? ከሲምፕል ወደ ኮምፕሌክስ እየሄደ መጣ። ስለዚህ a natural tendency towards perfection አለ። ወደ ፐርፌክሽን ወደ ሙሉነት ያለ የተፈጥሮ ዝንባሌ የሚል ሀሳብ አመጣ ማለት ነው። this idea we still retain today። እቺኛው አይዲያ ብቻ አሁን ድረስ እንስማማባታለን ሲል ሳይንስ ይስማማባታል ማለት ነው። እሺ just 50 years later in 1858 ቻርልስ ዳርዊን published his famous paper on natural selection። እንግዲህ ኢቮሉሽን ቲዮሪን ሙሉ ለሙሉ የቀየረ ሰው ነው ቻርልስ ዳርዊን፣ እንግሊዛዊ ነው። ስለዚህ በ1858 ልክ ከላማርክ አይዲያ ከመጣ ከ50 ዓመት በኋላ ማለት ይቻላል ፌመስ የሆነውን ፔፐር ስለ ናቹራል ሴሌክሽን ምን አደረገ? ፐብሊሽ አደረገ ማለት ነው። So he had developed the idea some 20 years earlier, but he was afraid of the ridicule the idea might receive። አይዲያው በነገራችን ላይ ዴቨሎፕ ያደረገው ኦልሞስት ከ20 ዓመት በፊት ነው። ከማሳተሙ ከ20 ዓመት በፊት ግን ሰው ላይቀበለኝ ይችላል የሚል ፍራቻ ያደረበትና ለ30 ዓመት ያክል ምን አደረገው? አስቀመጠው ራሱ ጋር ማለት ነው። በ1858 አልፍሬድ ሩሰል ዋለስ የተባለ ሌላ ባዮሎጂስት በተመሳሳይ ኮንክሉዥን ሲሚላር በሆነ ኮንክሉዥን ከማጋ ከዳርዊን ጋር ማለት ነው በተመሳሳይ በሆነ ኮንክሉዥን መጥተው ነበር። and they jointly published the scientific paper to Linnean Society of London that would change our thinking on the origin of the species forever። ስለዚህ ሁለቱም ተመሳሳይ ኮንክሉዥን ላይ ደረሱ፣ ተመሳሳይ ሀሳብ አሰቡ። ስለዚህ በአንድ ላይ ሳይንቲፊክ ፔፐር ፐብሊሽ ያደረጉ ማለት ነው። ይሄ ደግሞ ስለ ኦሪጂን ኦፍ ስፒሺስ ስለ ኢቮሉሽን ያለን እውቀት የቀየረ ነበር ማለት ይቻላል።